መታምነው ከቁርአን ላይ እስልምና ለኦሮሞ እንደማይሆን ላሳየ ለምሳሌ ቁርአን ምዕራፍ 42 ቁጥር 7 ላይ እንደዚህ ይላል እንደዚሁም የከተሞች እናት የሆነችውን የመካን ሰዎች ይላል በቅንፍ በአካባቢው ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለበት ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን ይላል አረብኛ የሆነ ቁርአንን ወደ አንተ ያወረድነው ለምንድን ነው አለ መካንና በዙሪያ ያሉ ከተሞችን ወይም ደግሞ የአረብ አካባቢ ያሉ ሰዎችን እንዲያስፈራራበት ነው ማን መሐመድ መሐመድ ገና ከጅምሩ አስፈራሪ ሆኖ የመጣው ለኦሮሞ አይደለም እዛው ለመካና አካባቢ ላሉ ለአረብ ሀገራት ብቻ ነው አሰላሙ አለይኩም አክሊለ በመጀመሪያ የምጠይቅህ ብቻ የምትለውን ቃል ከየት አመጣሃት እኔ እንደምረዳው ያንተን አይዲያ ያንተን ሐሳብ እንዲያስጨብጥልህ ከራስህ ከአእምሮ ከጭንቅላት ያፈለከው ቃል ነው ለምን ብቻ ትላለህ ለምን ትዋሻለህ አንተ አስተማሪ አይደለህ ኦኬ መካ በመካ ዙሪያ ያሉ ሰዎች ብቻ የሚል ቃል ቢኖር እሺ ለኦሮሚያ ለጉራጌ ይሄ ቁርአን አይሆንም ነበር ግልጽ ነው አይደለም ግን ብቻ አይደለም ይያል ያለው አያው የተናገረ ያለው ልክ ነህ በመካ ዙሪያ ያሉ ሰዎች ልታስጠነቀቅ ነው አው ረሱል ሰለላሁ ዐለይሂ ወሰለም አስጠንቀቁ የታዘዙትንም ሰርተዋል ታዲያ ምንድነው ችግሩ ይሄ ማለት ለሌላ ሰዎች ለሌላ ሀገር ሰዎች አልተላኩም ማለትን ያስጨብጣል አረ በጭራሽ ሌላ ቦታ ላይ ቁርአን ተመልከት ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለም እዝነት እንጂ አላክነህም ሲጀመር ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን አጋንተንም ሆነ የሰው ልጅ አላህ Subhanahu Wa Ta'ala አልፈጠርኩም እኔን ሊገዙኝ ቢሆን እንጂ አለ خلاص በቁርአን የሰው ልጅ አላህን ሊገዛ ነው በቁርአን ህግ ማለት ነው ግልጽ ነው አይደለም ስለዚህ እባክህ ለሶስተኛ ጊዜም ለሁለተኛ ጊዜ አሁን ይሄ ሰውዬ በቁርአን ሲቀጥፍ ማለት ነው አስተውላችሁ ከሆነ ሙስሊም ወንድሞቼ እህቶቼ ከዚህ በፊት አንድ የተናገርኳስ ንግግር አለ የትኛውም ሰው ማለት ነው እስልምና ሊተች እስከመጣ ድረስ ቁርአንን ሊተች እስከመጣ ድረስ እየዋሸ ነው የትኛውም ሰው ሊተች እስከመጣ ድረስ እየዋሸ ነው ውሸታም ነው ለምን ቁርአን የአላህ ቃል ያልተበረዘ የአላህ ቃል ነው ግልጽ ነው አይደለም አይተችም አላህ ማለት ረቡ ሰማዋቲ ወልአርድ ወማ በይነሁማ ኦኬ ሁሉን ተመልካች ሆነ የሁሉም አስገኝ ነው አላህ Subhanahu Wa Ta'ala የሱ ቃል ነው ቁርአን ብቻ የሚል ቃል የለም ሱብሃንአላህ ገብታችሁ ተመልከቱት የቁርአኑን አያ ማለት ነው አላ ኩል ያህል ከዚህ ጋር ግን የተናገረው ወንድማችን አክሊል ከአንድ ሙስሊም ወንድማችን ሰርቶ ነበር በዘመድኩን ንግግር ማለት ነው ዘመድኩን አንድ የተናገራት ንግግር አለች እሷ ምንድናት ኦሮሞ ጳጳሳቱን ምን አገባ ፕሬዝዳንቱናል እንደዚህ ጳጳሳቱንም ማለት ያንን ንግግሩን ጠበቃ ልቆም አይደለም የመጣሁት አለ ስላፈረበት ኮን በዘመድኩን ንግግር ማለት ነው ግን መልሶ ደግሞ መከታ ሲሆን ጠበቃ ሲሆን ያያየን ነው በጣም ያሳዝናል ባይ ዘ ዌይ ዘመድኩን ከዘፍትም ሰርቻለሁ የተማረው ነው በራሱ ፈጥሮ አይደለም ዲያቆን ነው ኦኬ 1960 አትም ራእየ ማርያም ብትመለከቱ ገጽ 20 ጀምሮ ሻንቅላ ጋላ እስላም እንዲሁም ደግሞ እንደዚህ በበርካታ ተዘርዝሮ መንግስተ ሰማይ አይገባም ይላል ሻንቅላ ማለት ደቡብ ህዝብ ማለት ነው 1960 የቀኑና አስተምሮ ራእየ ማርያም ማለት ነው ኦኬ ስለዚህ ይሄን ይዘነው እንግዲህ እስልምና ለተች የምትመጣው ወገናችን አክሊል ማለት ነው ግልጽ ነው አይደለም እንግዲያውስ ብቻ የሚለው ለየትኛው ነብይ ነው የሚል ነገር ከተነሳ ኢየሱስ ክርስቶስ ነው ልብ በሉ አክሊል እንግዲህ አሁን ኢየሱስ ክርስቶስ ለዓለም ኃጢያት ነው የመጣው ብሎ ነው የሚያምነው ወገናችን አክሊል ማለት ነው ግን መጽሐፉን ለራሱ ብትመለከቱ በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እስራኤል ላይ ለጠፉ በጎች በቀር ይሰመርበት እስራኤል ላይ ለጠፉ በጎች በቀረ አልተላኩም ይሄ ነው ብቻነትን የሚያስይዘው አየ ኢየሱስ ክርስቶስ ላንተ አልተላከም ለኢትዮጵያውያን አልተላከም ለኦሮሞ ለአማራው አልተላከም ለየት ነው የተላከው ነገረ በራሱ አንደበት እስራኤል ላይ ለጠፉ በጎች በቀረ አልተላኩም ነው ያለው ይሄ ቁርአንም ባይብልም ያረጋገጠው ነው አንተ ግን ለዓለም ኃጢያት መጣ ትላለህ ሱብሃንአላህ አላ ኩሊ ሀል አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራችሁ ማሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰብ ሰላም ናችሁ ከኔ ጋር አልহামዱሊላህ እስኪ ዛሬ አንድ ነገር ላሳያችሁ እኔ አባት ወደሆነ ቦታ ይሄድ ነው ስጋ ለመግዛት እንግዲህ ምን እንደሚያደርጉ ተመልከቱ ሱብሃንአላህ ቀሪማ ስጋ መዘነችላቸው እንግዲህ ይሄው ቋጥራ ምናምን ሰጠቻቸው በኪስ ማለት ነው ይሄንን ይዘው ብር ሊከፍሉ ነው ማለት ነው እና ብር ከፍለው ገንዘቡን ሰጣቸው እሷ ግን አትቀበልም አራዲያ ገጠሙ
እሳቸውን ሽማግሌ ናቸው እንደው መስተሂል አሉ አልፈልግም እንዴ ይሄ እኮ ሪዝቅሽ ነው አብሽሪ አብሽሪ በረከውኝ አላህ ያቆይሽ እሰይ እሰይ ተመረቀች ታድላ ወይኔ እንደዚህ የሚመረቃባት አለ ምስኪን ሽማግሌ ናቸው ግን መቀበል አይፈልጉም እሷ ግን አሰበች ይሄንን ብር አየች ምን ልታረግ ይሁን ብርም አልተቀበሏትም ሱብሃንአላህ ሮጠች ዋ የሆነ ነገር ይዛላቸው በጣም ሮጠች ጎበዝ ብራቮ አለኪ አሁን ደግሞ እዚህ ሊገጥሙ ነው ወይኔ ተንበረካ ጠበቀቻቸው ለመነቻቸው አረ እንደው ለምን ያመጣሽ ልጄ እኔ አልፈልግም እኔ ሰርቼ የገዛሁት ይበቃኛል የልፋቴ ይበቃኛል አረ እኔ አልፈልግም እባክሽ ተይ ባክሽ በግድ መርሐባ እንግዲህ ዱዓ አድርግልኝ ተባሉ ዱዓ አደረጉ አጎንብሶ ሊጠይቋት ነው ያ ረቢ ቢስሚላህ አዲያም ጭምር اللهم إنا نسألك العلم النافع ورزقا طيبا وعملا متقبلا አያችሁ ስሙ እንግዲህ ተመልከቱ የምሬን ነው እስኪ ሽማግሌዎችን እናክብር ያአላህ አሁን በደስታ ተለያዩ ሱብሃንአላህ እኔ እንደው እንደዚህ ከተባለ አፍላፍ ጥያቄ አይ ጨርሰናል አፍላፍ ጥያቄ አይ ጨርሰናል አፍላፍ ጥያቄ ጨርሰናል አትወክሩም ማጠቃለያ ሰተን ካልፈለክ መፍቀድ እሺ በቆ ሌላ ልጠይቅ ይቅርታ በቆ ፍቃድ ነው ይሄ ሌላ ነው አይ አትጠይቅኝ ሌላ ዲቤት ነው አዎ ነው በመጀመሪያ ያው ሙስሊም ኮንክ እስቲ አንድ ሱራ የሆነ ተርጉምልኝና ሊዮ አንድ አረብኛ ተርጉምልኝና ከዛ ሊዮ ፍቃደኝነትን ነው የምጠይቀ ስለአረብም በቀርቻለሁ ስለምትል ሁሌ እኔ እዚህ ሙስሊም እንደነበርኩ ላረጋግጥ አይደለም የመጣሁት ውይይት ለማድረግ ነው ተባረክ ወዳለሁ እሺ ሌላ መልካም ጊዜ የዛሬ ሳምንት ውይይት የፊት ነው አዎ ነው በመጀመሪያ ያው ሙስሊም ኮንክ እስቲ አንድ ሱራ የሆነ ተርጉምልኝና ሊዮ አንድ አረብኛ ተርጉምልኝና ከዛ ሊዮ ፍቃደኝነትን ነው የምጠይቀ ስለአረብም በቀርቻለሁ ስለምትል ሁሌ እኔ እዚህ እንደምታዩት ቀጣፊው አበባው ምን እንደሆነ እንግዲህ ተመልክታችኋል ንጽጽር ላይ ናተሎ ሲባል እንግዲህ ብዙ ጊዜ ተለምኖ ማለት ነው በግድ አንድ ቀን ቢጠየቅ በቃ አይ አጠይቀኝ አለ ደግሞ እወድሃለሁ እኔ በጣም ያሳቀኝ ነገር ማለት ነው እና እስኪ ደግሞ አንድ ቪዲዮ ላምጣላችሁ ኢንሻአላህ አብረን እንመልከት ማለት ነው ለምን ቅጣታቸውን ይወስዳሉና እነሱ የሚገቡት ምንድነው ሙስሊም በአላህ ያመነና ያልተሳሳተ ሳይሆን የተሳሳቱት ይገባሉ ሙስሊም ሆኖ ግን ጥፋት የሰሩ ለምን አላህ Subhanahu Wa Ta'ala وما كان ربك ጌታ በዳይ ስላልሆነ ቆይ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ ዛሬ ወንድማችን ኡስታዝ ፈራን ከጴንጤዎች ነብይ አበባው ጋር ውይይት ነበራችሁ ላይቭ ላይ ካሁን በፊት የጴንጤዎች ነብይ አበባው በእስልምና የዘላለም ህይወት የለም ብሎ ቀጥፎ ነበር በነገራችን ላይ የጥያቄ በጣም የተሳሳተ ነው እንኳን አይደለም በእስልምና በየትኛውም ሃይማኖት ውስጥ የዘላለም ህይወት አለ ነገር ግን የዘላለም ህይወት የሚገባበት መስፈርቱ ነው የሚያለያየው ማለት ነው እንደ እስልምና የዘላለም ህይወት የምናገኘው አምላካችን አላህ Subhanahu Wa Ta'ala ብቸኛና እውነተኛ አምላክ ነው ብለን አምነን ከመሰከርን ዘላለም ህይወትን እናገኛለን ማለት ነው እንግዲህ የጴንጤዎች ነብይ ቀጥፎ ነበር ተዋርዷል ያው ኡስታዝ ፈራን ሲናገር የነበረው መግቢያ ላይ እንዳያችሁት ሆነ እየተንቀጠቀጠ ነበር ሲያየ ነበረው በነገራችን ላይ ሙስሊም ነኝ ከእስልምና ነው የወጣሁት ሐዲስና ቁርአንን አቃለሁ ያለው የጴንጤዎች ነብይ በእንግሊዘኛ ነበር ሐዲስ ይዞ የመጣው ኡስታዝ ፈራን በአረበኛ የተጻፈ ቁርአንን ሐዲስ ያወጣ እንዝጋው እናጠቃለው ወዴት እየሄድክ ነው ምናምን ብሎ ሲያስቀን ነበር እንደ መጽሐፍ ቅዱስ ማለትም ኢየሱስ ክርስቶስ እንዳስተማረው ከሆነ የዘላለም ህይወት የሚገኘው አብ እውነተኛና ብቸኛ የዘላለም አምላክ ነው ብሎ በማመንና አብ ኢየሱስ ክርስቶስን የላከው ነው ብሎ በማመን ነው ኢየሱስ ክርስቶስ አክሎም መምህር ሆይ የዘላለም ህይወትን እንድናገኝ ምን እናደርግ ብለው ሲጠይቁት እንግዲህ አምላካችሁን እግዚአብሔርን በፍጹም ልባችሁ ውደዱ የዘላለም ህይወትን ታገኛላችሁ ብሏል ህግና ሥርዓትን ጠብቁ ብሏል ለሚስኪኖች ምጽዋትን ስጡ ብሏል ይሄ ነው እንግዲህ ኢየሱስና የእግዚአብሔር ዓላማ ዘላለማዊ ገነትን ለማግኘት ማለት ነው እንደ ክርስቲያኖች ከሆነ ኢየሱስ ራሱ ፈጣሪ ነው ኢየሱስ ሞቷል ደምቷል በደሙም ኃጢአታችን ጠፍቷል በዚህ ነው ገነትን የምናገኘው ይላሉ የፈጸሙ መጽሐፍ ቅዱስ ላይ የለም አንድ ሰው በደም አይጸድቅም አንድ ሰው የሚጸድቀው በእምነትና በስራ እንጂ በደም አይደለም በኢየሱስ ደም የሚጸድቅ የለም
እንደ መጽሐፍ ቅዱስ አስተምሮ እምነት ብቻውን ገነት አያስገባም። ያዕቆብ 2:19 እና 20 አነብላችኋለሁ። 19 ላይ እንደዚህ ይላል፣ አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ስራ ዋጋ የለውም መሆኑን ለማወቅ ማስረጃ ትፈልጋለህን ይላል። ስለዚህ እንደ መጽሐፍ ቅዱስ አስተምሮ አንድ ሰው ማመኑ ብቻ አያድነውም፣ የግዴታ መተግበር አለበት፣ ህግና ስርዓትን መጠበቅ አለበት። ገላትያን 5:21 ላይ ክፋትን የሚሰራ የእግዚአብሔር መንግስት አይወርስም ተብሏል። ስለዚህ አንድ ክርስቲያን በምድራዊ ህይወቱ ክፋትን ሰርቶ ከሞተ እዛው ገሃነም ይገባል እንጂ ሰላመነ ከገሃነም አይወጣም። በእስላም አልহামዱሊላህ ረብል ዓለሚን አምላካችን አላህ Subhanahu Wa Ta'ala እዝነቱ ሰፊ ነው። በእምነት ብቻ መዳን ይቻላል፣ ተግባራዊ ስራን ባትሰሩ ማለት ነው። አምላካችን አላህ Subhanahu Wa Ta'ala ብቸኛና እውነተኛ አምላክ ነው ብሎ በአንደበቱ የመሰከረም ገነትን ይወርሳል። አምኖም እምነቱንና ተግባሩንም አንድ ላይ ያደረገ ገነትን ይወርሳል። አምላካችን አላህ Subhanahu Wa Ta'ala ይቅር ባይ ነው። አሁን የዘላለም ህይወትን ወርሰናል ለሚሉ ክርስቲያን ወገኖቻችን እግዚአብሔር አንዱ ለውርደት አንዱ ለክብር ሰራለሁ። እምነት 6 ሴት ልጆችን ከነ ህይወታቸው ቀብር ያለው ነው ያላቸው ለረሱላህ ሰለላሁ ዐለይሂ ወሰለም። የመጨረሻዋ 6ኛዋ ልጄ የ2 ዓመት ተኩል ልጅ ሆና ልቀብራት ስወስዳት እናቷ ባክችን አንዲት ልጅ እንኳን ተውልኝ እያለች የለመነችኝ አይ ልገላት አይደለም ወደ ገበያ ለወስዳት ነው እንደም ጥሩ ልብስ አልብሻት ብዬ ከናቷ ተቀብያት እናትናትና ሆዷ ያወቀ ውስጧ እየተሰማ ልጅቱን ስታቀብለኝ እያለቀሰች አደራህን ቃልህን ግን እንዳታጥፍ እያለችኝ አማና ሰጠችኝ። ያ ሁሉ ሳይከብደኝ የ2 ዓመት ከ6 ወር ልጅን ጉድጓድ ቀፍሬ አፈር ጫንኩባት። አፈር ልጭንባት ክስል ያቺ 2 ዓመት ተኩል ጻል ልጅ ተናገረች ያ ረሱላህ يا أبتا ضيعت الأمانة نبر يالشو أباتي قال كدانهن بالله قالهن أطفك يالشين إيه قال انكوان سايسمين لجيتون أفرج عن كبات علاشو نبيو عليك أسو صلوات الله عليه وسلم ندو أزنت يلهم والله لولا الإسلام يجب ما قبله اسلمنا هنا النا يالفن وانجل يمرال يالفن طفات يانا سالنجي زاري يابا نبرا عنقتهم بسيف نبر مقرطوالو رسول الله صلى الله عليه وسلم ديس نوزنت يتعو اسكزي درس جاه درس شقاء اسكزي هنا الدرجة درس يعني غلظة يوسط بشتات انكاري ايه ما هبرسب نبو عربية ما هبرسب ينبرو قرآن متعنا ينتو لدك ايرا قرآن متعنا يان ما هبرسب اقتاج استكاكله يا عربين يان قوانقوا تلك قوانقوا درقه قرآن يوردبت قوانقوا هنا كعالم سلطاني مقلج اي هونو كله بعربين يان قوانقوا تصاف بمدر لا يتكبروا يميبالو تللق بوتاوج أراضي المقدسة تبلو يميتاوقوت بيت الله الحرام مدينة المنورة مسجد الأقصى نزي كله بوتاوج بمن تهازو يعني بعربوش وين بعربوش سلطاني سرارف يا ልጆቻቸውን ከነ ህይወት የቀበሩት ሰዎች ለንስሳ ይጨነቁ ጀመር። سيدنا عمر بن الخطاب እንደሚናገሩት አላህ ስራቸው ይንድላቸውና በሳቸው ዘመን والله لو أقلت البغلة في العراق لأسأل أمام الله ኢራቅ ላይ መንገድ ያልተመቻት አንዲት በቅሎ መንገድ ሳይመቻት ቀርቶ እግሯ ቢሰበር አላህ ፊት ተጠየቃለሁ ይያሉ ያለቅሱ ነበር። ለንስሳ የሚጨነቅ ትውልድ ተፈጠረ።